በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የማምላክ የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት ሙልት ትርፍርፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ሁሉ ፈጥኖ ይጣልላችሁ፣ አመድ ያደርግላችሁ፣ ጥያቄያችሁን መልሶ እንባችሁን አብሶ ለምስክርነት ያብቃችሁ። የተዋህዶ ልጆች እንደተለመደው ሁልጊዜ እንግዲህ ስለ አምደው ቅዱስ ሚካኤል ድንቅ ድንቅ ምስክርነት በየቀኑ እየተሰጠ ይገኛል ማለት ነው። አንዲት እህታችን ምንድነው ያለችኝ? ቪዲዮውን እከታተል ነበረ። ከቤተሰቦቼ ጋር ነው የምኖረው። በቤተሰቦቼ መካከል በእኛ መካከል ሰላም የለም። ሁል ጊዜ ክርክር ነው፣ ሁል ጊዜ ጭቅጭቅ ነው። የሚያጣላው በጣም በቃ በጥቃቅን ነገር እንደ ሕፃን ልጅ በጥቃቅን ነገሮች እንጨቃጨቅ ነበር። ሰላም የለንም እና እኛ ያላወቅነው ድብቅ ሴራ ስለነበረ እኔ በዛ መካከል ጨነቅ ነበር። ተምሬ እንዳልተማርኩኝ፣ መስራት እየፈለኩኝ እንዳልሰራ፣ ኑሮ መመስረት እየፈለኩኝ ኑሮ እንዳልመሰርት ወይም እንዳላገባ፣ ሕፃን ሆኜ አይደለም ከቤተሰቦች ጋር የምኖረው። ነገር ግን ስውር እስራት ታስሬ ስለነበር ያንን ደግሞ አንድ የሚረዳኝ የሚያግዘኝ ያንን እስር ሰንሰለቴን የሚፈታልኝ አንድ ኃይል እጠብቅ ነበር። ጌታ ሆይ እያልኩኝ እድሜን አሳልፌያለሁኝ እያለቀስኩኝ። ስኖር በህይወቴ ደስተኛ አይደለሁ። እማራለሁ፣ ግን በማጠናው ልክ አይደለም፣ በምደክመው ልክ አይደለም። ራሴን ከብዙ ነገሮች ከልክዬ ጠብቄ ብዙ ዓለም ላይ ያሉትን ነገሮች እንደ ጓደኞቼ ያንንም ይሄንንም ያሰብኩትን ያለምኩትን ሁሉ ማድረግ እየቻልኩኝ ሳላደርግ ያለፍኩበት ጊዜ ራሴን ጠብቄ ነው የኖርኩት። ግን እንደዛ ሆኖ የኔ ጓደኞች አልፈውኝ ሄደዋል፣ እኔ ግን እዛው ነኝ። እና ሰው ደግሞ ምን ይለኛል አለ፣ ለምን አታገቢም? እቤት ለምን አግብተሽ አትወጭም? እስከ መቼ ነው? አንቺ እኮ አሁን እኮ ሕፃን አይደለሽም፣ እድሜሽ እኮ ሄደ ይሉኛል አለች። እኔ ማግባት ጠልቼ ነው ወይ? እኔ ስራ መስራት ጠልቼ ነው ወይ? ሳልፈልግስ ቀርቼ ነው ወይ? ይሄንን ሲናገሩኝ ደግሞ አለቅሳለሁ አለች፣ አነባለሁ። ጌታ ሆይ እንባዬን አብስልኝ እያልኩኝ ማን ያምናል ወገኖቼ? አንቺ አይ እያማረጥሽ ነው፣ እንደዚህ ነው እንደዛ ነው እያልሽ አንዱን ቀጭን አንዱን ወፍራም አንዱን ረጅም አንዱን አጭር እያልሽ ነው፣ ሀብት ያለው ሀብት የሌለው እያልሽ ነው፣ እያማረጥሽ ነው እዚህ የደረስሽው። ስለዚህ አግቢና ውለጂ ይሉኛል አለች። ቤተሰቦቼ እናቴ ሳትቀር እንዲህ አንቺ ልጅ እስከ መቼ ነው ቆይ እንደዚህ የምትይ? ጓደኞችሽ ታናናሾችሽ አግብተው ትዳር ይዘው ለምንድን ነው የማትሰበሰቢው? ወይ ጉድ! በቃ በዚህን ጊዜ ይሰማኛል፣ አለቅሳለሁ፣ አነባለሁ። እኔ ግን ወድጄ አይደለም ፈልጌ አይደለም። ያ እናቴን የሚያሳስባት ከሷ በላይ እኔ አስባለሁኝ አለች፣ እጨነቃለሁኝ። ለምን? አንደኛ አስተምረውኛል። ቁም ነገር መድረሻ ሰዓት ላይ ጭራሽ ነገሮች እየተበላሹ ወደ አልፈለኩት አቅጣጫ እንዲሄድ እየተደረግኩ እየተገደልኩኝ ነው አለች እየኖርኩ ያለሁት። እና ይህንን ቪዲዮ ስትከታተል አምደው ቅዱስ ሚካኤል ጎበኛት። አያችሁ፣ ስልካችሁን ለበጎ ነገር ተጠቀሙት እምላችሁ ለዚህ ነው። ዛሬም እኛን ሁላችንንም የተጨነቃችሁ ያዘናችሁ የተዋህዶ ልጆች ባለማዕተቦች ከዚች እህታችን ህይወት ጋር በጣም ተመሳሳይ አይነት ህይወት ያላቸው እህቶቻችን ወንድሞቻችንም ጭምር አሉ። ማን ይጠላል ወገኔ? ማን ይጠላል? ብቸኝነትን ማን ይፈልገዋል? ብቸኝነት እኮ በጣም እኮ በተለይ ለአቅመ አዳም ለአቅመ ሔዋን ከደረሰ በኋላ አንድ ሰው በቃ የራሱ የሆነ ነገር እኮ ያስባል እኮ እንዲህ አድርጌው ግን እኮ አይሆንም ደግሞ
አሁን ችግሩ እኮ ይውላችሁ ሐሳብና ምኞት ብቻ እንሆናለን እንጂ ያንን ሐሳባችንን በህይወት እንዳንኖረው የሚያደርገን ጥላት አለ። በህይወታችን ውስጥ የውስጣችን ውስጥ ላይ አለ ሌላ አካል ሌላ ጥላት አለብን። እኛ የማናየው የማንዳስሰው የማንመለከተው የማንጨብጠው ረቂቅ የሆነ ጥላት አለብን። አሁን እኮ ሰው ያልገባው እኮ በጣም ብዙ ነገር አለ ወገኖች፣ በጣም ብዙ። አሁን ይሄንን እርኩስ መንፈስ አጋንንት ወይም ይሄን ጥላታችንን የምንጥለው እንዳለ የምናውቀው መዳሰሻችን ማያችን እንዳለ የምናውቅበት የት እንደተቀመጠ ከፍተን የምንገባበት ቁልፍ የመጀመሪያ ንስሐ ነው። ከዛ ጾምና ጸሎት፣ ስግደት፣ ቅጥቀጣ ነው። እየሰገዳችሁ ንስሐ ገብታችሁ እየሰገዳችሁ እየቀጠቀጣችሁ ሳታቋርጡ በዚህ ጎዳና በዚህ መንገድ የምትቀጥሉ ከሆነ በአጭር ጊዜ ውስጥ ህይወታችሁ መስመር ይዛል ነው እያልኳችሁ ያለሁት። አሁን እናንተ ግን የሆነ ነገር ትፈልጋላችሁ፣ ያ ነገር ታስሮባችኋል። አሁን ለምሳሌ ለስራ ራሳችሁን ለመለወጥ ወደ ውጭ ሀገር ፕሮሰስ አድርጋችሁ ስንት ጊዜ የተበላሸባችሁ ሰዎች አላችሁ። አፕላይ አድርጋችሁ ለምሳሌ አሁን ትምህርት ላይ በተማራችሁት የሙያ ዘርፍ ሲቪ አስገብታችሁ በእናንተ ላይ ሌላ ሰው ከእናንተ በኋላ ቀድሞ የእናንተን ወንበር የያዘ ስንት ሰው አለ? ስንቱ ሰው ነው? ስንቱ ወጣት ነው እድሉ ተዘግቶ ጫማውን እየጨረሰ ጫማው እስከሚንሻፈፍ ድረስ ስራ ፍለጋ የምትንከራተት ስንት እህት ወንድሞቻችን አሉ። ከዛ በፊት ግን ይኸውላችሁ አሁን እኛ በተማርናት ሳይንሳዊ ምድራዊ ዓለማዊ ትምህርት በዛች ስለምንመካ ያችን ብቻ ስለምናስቀድም እግዚአብሔርን ስለማንፈልግ በከንፈር ብቻ ነው ስንወጣ እንደው ቅዱስ ገብርኤል ቅዱስ ሚካኤል መድኃኔዓለም እንደው ከዋል ተከተለኝ እግዚአብሔርን ቅዱሳንን ተከተለኝ አይደለም ምራኝ። እግዚአብሔር እኛን ነው የሚከተለው ወይስ እኛንን እግዚአብሔርን የምንከተለው? ኧረ ጉድ ነው እናንተ። የምንጸልየውን እንኳን ጸሎት ስንቶቻችን ነን እንደው ቀደም ተከተሉን ከየትኛው ይቀድማል ብለን የምንጸልየው የምንናገረው የምናውቀው ስንቶቻችን አናውቅም እኮ። ኧረ እሱስ እንደው ትልቅ ነገር ማማተብ የማይችል ሰው አለ፣ በስማም ብሎ የማይበላ ሰው አለ። ታዲያ ይሄ እርኩስ መንፈስ እኔና እናንተ ውስጥ በጣም ሰፍቶ ተንሰራፍቶ ተቀምጦ ዘመናችን በሙሉ እየቆረጠመ እንደ ሸንኮራ አገዳ እያኘከ እንደ ሙዝ እየላጠ የበላብን የስንቶቻችንን እድል የስንቶቻችንን የህይወት ቅመም ስንቱን አጥፍቶበታል፣ ስንቱን መርዝ ረጨበት። የተዋሕዶ ልጆች ስንቱ ተስፋ ቆረጠ፣ ስንቱ ተሰደደ። በስደቱ እየቀደመ ላውሬስ ሳይሆኑ እህት ወንድሞቻችን እኮ አሉ። እና ይህች እህታችን ለማንኛውም እግዚአብሔር የተመሰገነ ይሁን ጸሎት አስያዘች። ጸሎት ካስያዘች በኋላ ነገሮች እሷ ወደምትፈልጋቸው አቅጣጫዎች እየመጡ ያ በቤት እየተነሳ ያለው ሰደድ እሳት፣ የነገር እሳት፣ የፍቅር ማጣት እሳት፣ የመለያየት እሳት ቤቱን እያነደደ ያለ በቁጣ በመረጋገም እያነደደ ያለ እርኩስ መንፈስ አጋንንት ቅዱስ ሚካኤል በቃል ኪዳኑ መጥተው ዛሬም ይህንና የእናንተን ጠላታችንን ህይወታችንን እያነቀዘ እያበላሸ ያለ እርኩስ መንፈስ የደፍተራ አሰራር የጥንቆላ አሰራር የዛር መንፈስ የዛር ውላጅ አጋንንትን በሳት ሰይፍ ይቀጥቅጥልን ወገኖቼ። አሜን በሉ። ይሄንን ጸልዩ። አምደው ቅዱስ ሚካኤል ጥላቴን አመድ አድርግልኝ፣ ጥላቴን ፈጥነህ ጣልልኝ እያላችሁ ጸልዩ። ይሄንን ቃል በሉት፣ ደጋግማችሁ በሉት፣ ግድላችሁ ይውላችሁ። ይሄንን ቃል ስትናገሩት ተመስጣችሁ ከሆነ ስትናገሩት በተመስጦ ስታወጡት ይሄንን ቃል አምደው ቅዱስ ሚካኤል ፈጥነህ ጥላቴን የሚታገለኝን ጣልልኝ፣ አምደው ቅዱስ ሚካኤል ጥላቴን አመድ አድርግልኝ፣ የሚታገለኝን ሁሉ ጣልልኝ እያላችሁ ስትጸልዩ ከእግር ጥፍራችሁ እስከ ራስ ፀጉራችሁ ድረስ ይወራችኋል። አያችሁ፣ በዛን ጊዜ እየተመታ ነው ማለት ተመታ።
የኛን ህይወት የኛን እድል የሚመለከትበት አይኑን አምደው ቅዱስ ሚካኤል ያጠፋዋል ማለት ነው። ያጠፋዋል። ስለዚህ ይህንን ቃል እየደጋገመች እህታችን ስትጸልየው ቆየች። መጨረሻ ላይ ልንሄድ ስንል ስመ ክርስትናዋን የእሷንም የቤተሰቧንም ጸሎት ማስደረጊያ መባቸውንም ላከች። ልክ ከዛ ጸሎት ሲደረግ መቋሚያ ሲጣል በቤቱ ውስጥ ያለ ይሄ በጥብጥ በትን ለያያቸው በታትናቸው አናክሳቸው አባላቸው ተብሎ የተላከ መንፈስ ተመታ። አሁን ሰላምን አግኝቻለሁኝ፣ ነገሮች ሁሉ የኔ ጉዳይ ሁሉ አምደው ቅዱስ ሚካኤል ይዟቸዋል፣ እያስተካከላቸው ነው። እኔ ሳልሄድ ደጁ ላይ ሳልደርስ ይሄ ከተደረገልኝማ አለች። ደጁ ላይ ብሄድ ያንን እናንተ የወረዳችሁትን እናንተ የወጣችሁትን መንገድ እናንተ የደከማችሁትን ድካም ብደክምማ አምደው ቅዱስ ሚካኤል በአጭር ጊዜ ውስጥ በነፍስም በስጋም የጎደለኝን ሁሉ ይሞላልኛል አምናለሁ። ቀጣይ ላይ ግን ማንም አይቀድመኝም፣ ከናንተ ጋር ሲሄድ ማንም አይቀድመኝም። እስከዛ ድረስ ግን ይሄንን መስከረልኝ አለችኝ። እንግዲህ ለሷ የደረሰ ፈጥኖ ደራሹ ገናናው መልአክ፣ ኃያሉ መልአክ፣ ሩህሩህ አዛኝ መልአክ፣ ጠባቂ መልአክ አምደው ቅዱስ ሚካኤል ለኔም ለናንተም ለሁላችንም ይድረስልን። ይችን እህታችንን የጎበኘ ቅዱስ ሚካኤል ዛሬ እንደዚች ልጅ ማግባት እየፈለጋችሁ እንዳታገቡ፣ መስራት እየፈለጋችሁ እንዳትሰሩ፣ መማር እየፈለጋችሁ እንዳትማሩ፣ ዕውቀት እያላችሁ ፈዛችሁ ደንዝዛችሁ የተቀመጣችሁ፣ ስውር እስራት ታስራችሁ እየተጨነቃችሁ እያዘናችሁ ተስፋ እየቆረጣችሁ ያላችሁ የተዋህዶ ልጆች አምደው ቅዱስ ሚካኤል ይሄንን ሁሉ ሸክም ያራግፍላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። ደግሞ ለምስክርነት እንደዚች እህታችን ያብቃችሁ። እናንተም ተደርጎላችሁ ተደረገልን እኮ እኛ የሰው ምስክር ሰምተን እኛም ደረስልን ብለነው ለኛ ደርሶልን እኛ ደግሞ ስንመሰክር ሌሎች ሰምተው እንዲድኑ አምደው ቅዱስ ሚካኤል ቅዱስ ፍቃዱ ይሁንልን ብለዋል እያላችሁ እናንተም ጸልዩ። የተዋህዶ ልጆች የተዋህዶ ልጆች በርቱ፣ በያላችሁበት በርቱ። አሁን እንግዲህ የምንሄደው የካቲት 6 ዓርብ ቀን ይውላል። በ6 ሄደን በ8 እንመለሳለን። እዛ ቦታ ላይ መሄድ የምትፈልጉ ሰዎች ከወዲሁ ምዝገባ እስከ ጥር 30 ድረስ ነው። እስከዛ ድረስ ራሳችሁንም ሆነ ቤተሰባችሁንም መሄድም ሆነ መላክ የምትፈልጉ ሰዎች ከወዲሁ ተመዝገቡ። ቢሮአችን ቅዱስ ራጉኤል ወይም መርካቶ ቅዱስ ራጉኤል ቤተክርስቲያን ይገኛል ማለት ነው። እዛ በመምጣት መመዝገብ ትችላላችሁ። ሌላው በባዕድ ሀገር ሆናችሁ እዚህ ቦታ ላይ ጸሎት ማስደረግ የምትፈልጉ፣ መጎብኘት መባረክ የምትፈልጉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ይቺ እህታችን ሳትሄድ ነው እንግዲህ የተደረገላት። መስመር እየያዘልኝ ነው ፍጻሜውን ያሳምርልኝ ብላኛለች። ለእናንተም በጸሎታችሁ አስቡኝ ብላችኋለች። እናንተም ደግሞ እንደዚች ልጅ እንደ እህታችን ቦታው ላይ መሄድ እንኳን ባትችሉ ስማችሁን መባችሁን ልካችሁ ጸሎት አስደርጉ። ስማቸውን መባቸውን ልከው ጸሎት አስደርገው በጣም ብዙ ሰዎች ብዙ ነገር ተደርጎላቸው ምስክርነታቸውን ሰጥተዋል። አሁን በበረከት በጸጋ በሞገስ ተጎብኝተው ደስተኛ ህይወትን እየኖሩ እየመሩ ይገኛሉ። እናንተም ደስተኛ ህይወትን እንድትኖሩ እንድትመሩ አምደው ቅዱስ ሚካኤል ይፍቀድላችሁ። በተቀመጠላችሁ አድራሻ መደወል ብቻ ነው ከናንተ የሚጠበቀው።
እዛ ቦታ ላይ የፈውስ አገልግሎት ይኖራል በዕለቱ በቀኑ ማለት ነው። ስለዚህ ባለፈውም ከዚህ በፊት እንደተደረገው የፈውስ አገልግሎት አሁንም እንደዚሁ ይቀጥላል። አምደው ቅዱስ ሚካኤል የሚታገለንን እንዲፈወሱ የማይፈልጉ ሰው እንዲድን የማይፈልጉ በጣም ብዙ ሰው መሰል ትዕቢተኞች፣ ተንኮለኞች ክፋታቸው እንደራሳቸው እየመሰላቸው ሰውን በክፋት ጎዳና የሚስሉ ላፋቸው ገደብ ለሚናገሩት መጠን ገደብ ልክ የሌላቸው በጣም ብዙ ክፉዎች አሉ። ለነሱ ልቦናቸውን ያብራላቸው፣ እውነቱን ይገለጽላቸው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። የፈውሱን አገልግሎት እንዴት እንደነበረ ከዛው ከአውደ ምሕረቱ ከአምደው ቅዱስ ሚካኤል ደጅ የተላለፈውን ቪዲዮ ተመልከቱ። የምን መተት ነው? የጎረቤት ጓደኛ መስተፋቀር የወንድሞቹ በቤተሰብ ገብቼ የሙት መልአክ ተልኬ ነበር። የሙት መልአክ ተልኬ ነበር። አባቷ እንዲሞት ሐኪም ቤት አስገብተን ኩላሊት ነው ብለን በአሁኑ ሰዓት እኛ ግን የጸሎት ሕይወት የስግደት ሕይወት የንስሐ ሕይወት ስለሌለ ሁሉም በሽተኛ ሆኗል። የነገርኳችሁ ማለት ነው። ተመልከቱ። የኩላሊት በሽተኛ አድርጎ ሐኪም ቤት ገንዘቡን ንብረቱን ጨርሶ እንዲሞት የተደረገ የሞት መንፈስ። እሺ ተነስ፣ ወደ ግበል እሺ ቡዳ ከየት መጣ? ሰብስቤ ገባሁ። እሷ ጋር ልገላት ሰብስቤ ገብቼ ነበረ። የዛሬ 2 ዓመት ዘልሌ ገድዬ ነበረ። መጣብኝ ሚካኤል አሰረኝ። ምን ላድርገው? መጣብኝ ሚካኤል። እቤት ከጓደኛዋ ጋር ዘርሬያት ነበረ። ትላት ነበር። ትናንትና የዛሬ 2 ዓመት እሺ የዛር መንፈስ አለ። የዛር አያት ከቅድመ አያት የደፍተር መሰል የቤተሰብ መስተፋቀር አለ። መስተፋቀር እሺ ምንድነው? ማን ነው የሰራ ማለት? በዲያቆን ነው? በመሪጌታ ነው? ጠንቋይ ነው የሰራው። እሺ እና ሰምሮለታል አስጠንቋዩ? እሺ ወጣ ሰጣት። ወጣው ገዳም ታይለች። ያዘች ወደዛው ኩኬለሽ ነበር ይሄዱ ያዘች። በቦታው አሰርተህ የሰጣት? ይግባባሉ። ጎረቤት አትወደውም፣ እሱን ይወዳል። እሺ ስንት ጊዜ ነው? አይደለም ከገባ ስንት ጊዜ ነው? አይደለም ከተላክ ዘንድሮ 3 ዓመት። 3 ዓመት ነው። 3 ዓመት ሙሉ ምን አደረካት? አንከራታታለህ። አልተጋለጥክም? አልተሸኘም? ታዲያ እስካሁን ነው ታድሰ ነው? ልቧ ገብቼ በመተት አልወጣህም? አድፍጠህ ነበር? ልብ ላይ ነው ያለው መተቱስ? ልብ ላይ ነው መተቱ። እሺ አይነ ጥላ አለ? አይነ ጥላው አብራን ከረታለህ ውስጥ እግር ላይ ያደፈጥክ አብራን ከረ ውስጥ እግር ላይ ደንቀራ አለ? ደንቀራ በእግር የገባ ሰላቢ አለ? መዳፍ ላይ እጅ ላይ ተቀመጥ? ሰላቢ። ኧረ በስመ አብ! የራሱ አጎት ተመልከቱ እንግዲህ የሚገርም። እሺ ሌላስ? ቶሎ በል ሌላስ? ጨጓራ ገባው። ጨጓራ ገባው። በማህፀን ገባው። ማህፀን ወደ ውስጥ አሉ ስለሆኜ እኔ ወዲያው ገባው። መተቱን ገባው። አይነ ጥላው ገባው። እድል ዘጋው። ሁላችሁም ተዘጋጁ። መተት ደፍተራ የደፍተራ ናውረዝ ቶሎ በል። አሁን ተዘጋጁ። በስላሴ ተዘጋጁ። ሁላችሁም አፍ ላይ የአባት የእናት የአክስት ሁላችሁም
ቤት ውስጥ ያላችሁ ተቀበራል የተቀበርካለ መተት ተቀበራል ግቢ ውስጥ በደም ተረጫችሁ በምን ደም የምን ደም ነው የዶሮ ደም ነው ታርዶ ምን አርግ ተብሎ ነው ደጅ ጣት ተብሎ እንዲረግጡ እሺ እንዲረግጡ ደንገራ እሺ ሁላችሁም ተሰብሰቡ አፍ ላይ ተሰብሰቡ ቶሎ ያደፈት ከርኩስ መንፈስ አሁንም ቶሎ ተንቀሳቀስ በአምደው በቅዱስ ሚካኤል ስም አድፍጠ ያለ ርኩስ መንፈስ እሺ አፈት ይላችሁ ስንት ናችሁ አጠቃላይ ስንት ናችሁ አንድ ናችሁ እሺ ጭፍራ የለም አለ ስንት ነው ከነ ጭፍራ ስንት ነው 30 ነው እሺ አብላ ተዘጋጁ በስላሴ ስም ቃል ተግባለህ አሁን ተሸኝተ ለዘላለም ወደ ጥልቁ ትወርዳለህ ብትታደስ ወደ ራሳቸው ትመለሳለህ አምደው ቅዱስ ሚካኤል አመድ አድርገን ስራችንን ሴራችንን አፍርሰን እድል መልሰን ወደ ጥልቁ ወደ ሲኦል እንወርዳለን መድኃኔዓለም ይፍረድብን ወላዲተ አምላክ ድንግል ማርያም ትፍረድብን አምደው ቅዱስ ሚካኤል አመድ አድርገን በእሳት መብረቅ ያጥፋን በሰይፉ ተቆራርጠን ታርደን ታርደን ለዘላለም ወደዚች ምድር ላንመለስ ወደ ሰው ሕይወት ላንመለስ ወደ ጥልቁ እንወርዳለን ቶሎ በል 12 ጊዜ ጩኸህ ታርደህ ገንዘህ ወደ ሲኦል ግባ በስላሴ ስም ወይኔ ምንድን ነው ተቆጥረን አናልቅም ምንድን ነው መተት አለ እሺ ስንት ሰው መተተበት ሶስት ሰው መተተበት ምን እንዲሆን ነው እድሉ እሺ እድሉ ተስፋልቅማሉ ዛር አለ ሰብሳቢዋ ዛረች አይነጥላ ዛር አይነጥላ ነች እሺ ትዳሩ ላይ ምን አደረገች ኪዳነ ምሕረት ነግንተ እሱም ሚስቱን ትዳር ንብረት ይወዷል እሺ ኪዳነ ምሕረት የግድ አሳሰረቻቸው ስንቱ ዕዳን ለማስፈታት ያልተደረገ ጥረት የለም። ሚስጥር ጥበብ በሚስጥር የተሰራ የሚስጥር መተት አለ። የሚስጥር መተት ሚስቱን ለማስፈታት ሚስጥር ማለት እንግዲህ የትም ቦታ ቢሄድ እንዳይጋለጥ ቢጠመቅ ጸበል ቢጠመቅ የትም ቦታ መንፈሳዊ ቦታ ላይ ቢሄድ እንዳይጋለጥ የሚደረግ ማለት ነው። ሚስጥር ማለት ተሽናት ሚስጥር ማለት ይሄ ነው።